በዓለማችን ላይ የምናያቸው እንዳለ ስኬታማ ሰዎች ብዙ ገንዘብ እንዲያፈሩ ደስተኛ ህይወት እንዲመሩ የሚያደርጋቸው አንድ ተመሳሳይ ልማድ እንዳላቸው ብነግራችሁስ? ይህንንም ልማድ እናንተም እንደምታውቁት ብነግራችሁስ? ግን ይሄንን በፍጹም አትተገብሩትም። ይህንን ልማድ ብትተገብሩት ኖሮ እንዴት ጠንካራ ብልህ አሁን ካላችሁበት የበለጠ ስኬታማ እንዴት እንደሚያደርጋችሁ አሳያችኋለሁ። ይህንን እኔ ቃል ገባላችኋለሁ። ይህንን ልማድ በየቀኑ የምትለማመዱት ከሆነ ህይወታችሁ ከምትገምቱት በላይ በፍጥነት መለወጥ ይጀምራል። እኔ አብሪሽ ማክ እባላለሁ። ላለፉት 3 ዓመታት በዓለማችን ዙሪያ ያሉ ስኬታማ ሰዎች እንዴት እንደሚያስቡ፣ እንዴት እንደሚሰሩና ስኬታማ የሚያደርጋቸውን ልማዶች አጥንቻለሁ እና በዚህ ቪዲዮ 3 ወሳኝ ነገሮችን አስመለክታችኋለሁ። አንደኛ፣ ከየትኛውም ልማዶች የበለጠ በፍጥነት ህይወታችሁን ሊለውጠው የሚችለውን አንድ ልማድ አሳያችኋለሁ። ሁለተኛ፣ ይህም ልማድ ለማንም ሰው እንዴት እንደሚሰራ የሚያረጋግጥ አንድ ቀላል ታሪክ አካፍላችኋለሁ። ሶስተኛ፣ ውጤቱን ከአሁን ጀምሮ እንዲሰማችሁ ዛሬ ይህን ልማድ ለመጠቀም የሚረዳችሁን ደረጃ በደረጃ አንድ መንገድ አስመለክታችኋለሁ። ይህንን ቪዲዮ ከተመለከታችሁት በኋላ አንድ ጥሩ ነገር ወደ እናንተ ህይወት እንደሚመጣ እርግጠኛ ሆነላችኋለሁ። የቪዲዮ ሐሳብም እርስ በራሱ የተያያዘ ስለሆነ በጥሞና ስለራሳችሁ ስትሉ እንድትመለከቱ አስገነዝባችኋለሁ። ይህ አሁን የምነግራችሁ ታሪክ የተገኘው ብሬን ትሬሲ ከሚባል አንድ ሰው ነው። ከብዙ ዓመታት በፊት ከህይወት መንገድ የጠፋ አንድ ወጣት አገኘው አለን። ወዴት እንደሚሄድ አያውቅም። ምንም እምነት አልነበረውም። ምን ማድረግ እንዳለበትና ወዴት እንደሚሄድ ሳያውቅ በየማለዳው ግራ በመጋባትና በመጨናነቅ ይነቃ ነበር። ያ ወጣትም አንድ ቀን ወደኔ መጣና እርዳታን ጠየቀኝ። እኔም አንድ በጣም ቀላል ነገር ነገርኩት። ሁሌም ከመተኛት በፊት ነገ ማድረግ የምትፈልገው በጣም አስፈላጊ አንድ ነገር ጻፍ አልኩት። በመገረም ተመልክቶኝ አንድ ነገር ብቻ አለኝ። አዎ አንድ ትንሽ ልማድ ብቻ አልኩት። አንድ ነገር ላይ ስታተኩር ህይወት ቀላል ትሆንልሃለች። አስፈላጊ የሆነውን ስትመርጥ ህይወት ብሩህ ትሆንልሃለች። ራስን ለማዳመጥ አእምሮን ስታሰለጥን ህይወት የተሻለ ይሆናል። በዚያ ምሽትም ወጣቱ ልጅ አንድ ግብ ጻፈ። በሚቀጥለው ምሽት እንደገና አደረገው። ቀስ በቀስም ሁሉም ነገር ለሱ መለወጥ ጀመረ። ከአንድ ወር በኋላም ራሱን የመቆጣጠር ስሜት ተሰማው። ከ3 ወራት በኋላም በሚሰራበት ኩባንያ ውስጥ ከዓመታት የበለጠ ውጤትን እያስመዘገበ መጣ። ከ1 ዓመት በኋላም በኩባንያው ውስጥ ካሉ ከፍተኛ ሰዎች አንዱ ሆነ። ልጁም ወደኔ መጣና ብሬን፣ የአንድ ልማድ እኮ ህይወቴን ታደገኛለኝ። ያኔ ነበር አንድ ነገር የተገነዘብኩት፣ ትላልቅ ስኬት ከትላልቅ ተግባራት እንደማይመጣ። ከዚህ ታሪክ ብዙ እንደተማራችሁ ተስፋ አደርጋለሁ። አሁን በጥሞና ከተመለከታችሁኝ ቀላሉን ፍሬምወርክ ቀለል ባለ መልኩ አስመለክታችኋለሁ። ሰዎችን ስኬታማ እንዲሆኑ የሚያደርጋቸው 5 ልማዶች ናቸው። ለመማር በጣም ቀላል፣ በየቀኑ ለማለማመድም በጣም ሲምፕል ናቸው። እነዚህንም ልማዶች በህይወታችሁ ላይ መጠቀም እንድትችሉ ለእያንዳንዱ ልማድ የእርምጃ ሰጣችኋለሁ። ልማድ 1፣ በየቀኑ ስለ ግባችሁ አስቡ። ይህ ልማድ ከሁሉም በጣም አስፈላጊው ልማድ ነው። ስኬታማ ሰዎች ሁልጊዜም ስለ ግባቸው ያስባሉ። ምን መሆን እንደሚፈልጉ፣ ማን መሆን እንዳለባቸው፣ ምን ማሳካት እንዳለባቸው ሁልጊዜም በየዕለቱ ያስባሉ። ይህንንም የሚያደርጉት አእምሮ ብዙን ጊዜን የሚያስበውን እውን እንደሚያደርገው ስለሚያውቁ ነው። ይህንን በህይወታችሁ ላስተውላችሁ ታውቃላችሁ? ስለ ግቦቻችሁ ባሰባችሁ ጊዜ ወደ ግባችሁ የሆነ አንድ ኃይል እንደሚወስዳችሁ፣ ስለ ችግሮቻችሁን ባሰባችሁ ጊዜ ሌላ ተጨማሪ ችግሮች ወደ እናንተ እንደሚመጡ። ስለዚህ የመጀመሪያው ልማድ ቀላል ግን በጣም አስፈላጊ ነው። በእያንዳንዱ ምሽት ከመተኛታችሁ በፊት ስለ ግቦቻችሁ አስቡ። ነገ መጨረስ የምትፈልጉትን አንድ አስፈላጊ ነገር ምንድነው ብላችሁ ራሳችሁን ጠይቁ። ከዚያም ጻፉት። ትንሽ ሊሆንባችሁ ይችላል፣ ግን ምንም ሰበብ ሳትፈጥሩ ነገሩን ብትጽፉት ይሻላችኋል። ምክንያቱም ግባችሁን ስትጽፉት አእምሮአችሁ በአንድ ነገር ላይ ብቻ ያተኮረ ይሆናል። ግባችሁን ስትጽፉት አእምሮአችሁ ጠንካራ ይሆናል። ግባችሁን መጻፋችሁ አእምሮአችሁን ስማ፣ ይህ በጣም አስፈላጊ ነው እያላችሁት ነው።
ይሄን ለምንድን ነው ማድረገው ካላችሁኝ፣ ስለ ግቦቻችሁ ባሰባችሁ ቁጥር አእምሮአችሁ መፍትሄዎችን ይፈልጋል። ጊዜ ማባከን ያቆማል። ግራ መጋባትን ያስወግዳል። ይህንን ስታደርጉ ነው እነዚህ ሁሉ ነገሮች ከእናንተ የሚወገዱት። ስለዚህ ዛሬ ማታ ለነገ አንድ ግብ ጻፉ፣ አንድ ብቻ። ከዚያም ነገ አድርጉት። ልማድ 2 በእንቅስቃሴያችሁ ላይ ብቻ ሳይሆን በውጤቶቻችሁም ላይ አተኩሩ። ስኬታማ ሰዎች በስራ ብቻ የተጠመዱ አይደሉም። በስራም ከሆነ ማንኛውም ሰው ስራ ሊበዛበት ይችላል። ነገር ግን ስኬታማ ሰዎች በውጤቶቻቸውም ላይ ያተኩራሉ። አሁን ማድረግ የምችለው በጣም አስፈላጊው ነገር ምንድነው ብለው ሁሌም ራሳቸውን ይጠይቃሉ። ማድረግ ያለባቸውን ነገሮች ቱዱ ሊስት ያወጣሉ። ከዚያም በጊዜው በጣም አስፈላጊ የሆነውን ነገር ይመርጣሉ። ከዚያም ይተገብሩታል። በፍጹም በቀላል ስራ ይጀምሩ። ቀናቸውን በከባድና በጣም አስፈላጊ በሆነ ነገር ይጀምሩታል። እናንተም ብትሆኑ ትላልቅ ውጤቶችን የምታገኙት በዚሁ መንገድ ላይ ነው። ለምንድነው ይህንን የሚያደርጉት ካላችሁ፣ ቀላልና ትንሽ ስራዎችን የምትሰሩ ብቻ ከሆነ ህይወታችሁ ያነሰ ይሆናል። ነገር ግን በጊዜው በጣም አስፈላጊ የምትሉትን ስራ የምትሰሩ ከሆነ ህይወታችሁ በፍጥነት እየተለወጠ ይሄዳል። አስፈላጊ ተግባራት እድገትንና ስኬትን ይፈጥራሉ። ለምሳሌ ዛሬ ማድረግ የሚገባችሁን ዝርዝር ነገሮች እንዳለ አስቡ። አንዱ ትልቅ ነገር ነው፣ አራቱ ደግሞ ትናንሽ ናቸው። ትናንሾቹ ቀላል ናቸው፣ ትልቁ ግን አስፈላጊ ነው። ስኬታማ ሰው ሁሉ ጊዜ የሚጀምረው በትልቁ ስራ ነው። ዛሬ አንድ ነገር ብቻ መጨረስ ከቻሉ ይህ ነው አስፈላጊው ይላሉ። እናንተ ማድረግ ያለባችሁ ይህንኑ ነው። ነገ ማድረግ ያለባችሁን ነገሮች ዝርዝራችሁ አውጡ። ከዚያም በጣም አስፈላጊ የሆነውን ነገር መርጣችሁ ስሩ። ልማድ 3 ዓላማችሁ ሰዎችን ተኮር ይሁን። መጀመሪያ ሌሎችን እርዱ። በህይወታችሁ የምትፈልጓቸው ነገሮች ሁሉ ከሌሎች ሰዎች ላይ ነው የምታገኙት። የእናንተ ደንበኞች፣ ጓደኞቻችሁ፣ የሥራ ባልደረቦቻችሁ፣ አስተማሪዎቻችሁ፣ በስኬታችሁ ውስጥ ሁሉም ሰው ሚና ይጫወታል። ስለዚህ እነዚህ ሰዎች እንዴት መርዳት እንደምትችሉ መማር ይኖርባችኋል። ሌሎችን ስትረዱ እነሱ መልሰው እናንተ መርዳት ይፈልጋሉ። ስኬታችሁን የምታገኙት በዚህ መንገድ ላይ ነው። ስኬታማ ሰዎች ስለ ሌሎች ሰዎች በደግነት ያስባሉ። ሰዎችን በጥንቃቄ ይይዛሉ፣ ያዳምጣሉ፣ ይረዳሉ። ከእነሱ ምንም ከማግኘታቸው በፊት ለእነሱ ጥሩ ነገርን ይሰጣሉ። ለምን ይሄ አስፈላጊ ሆነ ካላችሁኝ፣ የሱቅ ባለቤትን አስቡ። የሱቁ ባለቤት ደንበኞቹን በፈገግታ ከተቀበለ፣ ከረዳቸው፣ ካዳመጣቸው፣ ጥሩ ነገር ካደረገላቸው ደንበኞቹ በፍጹም ወደ ሌላ ነጋዴ አይሄዱበትም። የሱቁን ባለቤት በፍጹም ልባቸው ያምኑታል። ንግዳችሁም የሚያድገው በዚህ መንገድ ነው። ዛሬ እናንተ ልትረዱት የምትችሉትን አንድ ሰው ምረጡ። ትንሽ ሊሆን ይችላል፣ ቀላል ሊሆን ይችላል፣ ግን በትንሹም ቢሆን ያን ነገር ተግብሩት። ልማድ ቁጥር 4 ጤናችሁን ጠብቁ። ጤናማ ምግብ ተመገቡ፣ በደንብ ተኙ፣ በደንብ ተንቀሳቀሱ። ስኬት ጉልበት ይፈልጋል። በደንብ ማሰብ፣ በደንብ መስራት፣ በጥሩ ሁኔታ መኖር ከፈለጋችሁ ሰውነታችሁን መንከባከብ አለባችሁ። ስኬታማ ሰዎች ጥሩ ምግብ ይመገባሉ፣ በቂ እንቅልፍ ይተኛሉ፣ ሰውነታቸውን ያንቀሳቅሳሉ፣ የአካል ብቃት እንቅስቃሴ ያርፋሉ። ይህንን የሚያደርጉት አንድ ነገር ስለሚያውቁ ነው። እሱም ሰውነታቸው ከደከመ አእምሮአቸው እንደማይሰራ ስለሚያውቁ ነው። አእምሮአችሁ ከደከመ ህይወታችሁ ይንቀራፈፋል። ስለዚህ ጤናችሁን ጠብቁ፣ ራሳችሁን ተንከባከቡ። ለምን ይሄን አደርጋለሁ ካላችሁ፣ ሰውነታችሁ እንደ ባትሪ ነው። ባትሪው ሲቀንስ አእምሮአችሁ መስራት አይችልም። ባትሪው ግን ሲሞላ አእምሮአችሁ በፍጥነትና በጠንካራ ሁኔታ ይሰራል። ስለዚህ ዛሬ ይሄንን አድርጉ። ውሃ በደንብ ጠጡ፣ ለ10 ደቂቃ ተንቀሳቀሱ፣ እናም ቀደም ብላችሁ ተኙ። ይሄንን ብቻ አድርጉ። ልማድ ቁጥር 5 ራሳችሁን መግዛት ተለማመዱ። ባያስደስታችሁም እንኳን ማድረግ ያለባችሁን ነገር አድርጉ። ዋናው ልማድ ይሄ ነው። ሌሎቹ ልማዶች ሁሉ እንዲቻሉ የሚያደርጋቸው ይህ ልማድ ነው። ራስን መግዛት ማለት ነገሩን መተግበር በማትፈልጉበት ጊዜ እንኳን ትክክለኛውን ነገር ማድረግ ማለት ነው። አእምሮአችሁን እኔ ተቆጣጣሪክ እንጂ አንተ አይደለህም ማለት ነው። የራሳችሁ አለቃ ራሳችሁ መሆን ማለት ነው። ማንኛውም ሰው ጥሩ ስሜት ሲሰማው ሊሰራ ይችላል። ነገር ግን ስኬታማ ሰዎች ጥሩ ስሜት በማይሰማቸው ጊዜም እንኳን በፍጹም መስራታቸውን አያቆሙም። ለዚህም ነው ስኬታማ የሆኑት። ለምን ይሄ አስፈላጊ ሆነ ካላችሁኝ፣ ራስን መግዛት ኃይልን ይሰጣችኋል።
በውስጣችሁ ጠንካራ ትሆናላችሁ። አስፈላጊ ነገሮችን እንድትጨርሱ ይረዷችኋል። ማጠናቀቃችሁ ደግሞ ስኬትን ይፈጥርላችኋል። ስለዚህ ዛሬ ማድረግ የምትፈልጉትን አንድ ትንሽ ነገር ምረጡ። ከዚያም ለ10 ደቂቃ ብቻ አድርጉት። ለ10 ደቂቃ ብቻ። ከዚያም ያቺ 10 ደቂቃ ተደማምራ ህይወታችሁን ኮምፕሊትሊ ነው የሚቀይረው። ጥሩ ልማዶች ህይወታችሁን ቀላል ያደርጉታል። መጥፎ ልማዶች ህይወታችሁን የበለጠ ከባድ ያደርጉታል። ስለዚህ አንድ ጥሩ ልማድ ምረጡና ያንን ልማድ በእናንተ ላይ አውቶማቲክሊ እስከሚሰራ ድረስ በየቀኑ ተለማመዱት። እንድታድጉ፣ ስኬታማ እንድትሆኑ፣ ያለማችሁትን ህይወት ለመገንባት የሚረዷችሁን ቀላል ትምህርቶች ማግኘት ከፈለጋችሁ ከእኔ ጋር ቤተሰብ መሆን ትችላላችሁ። ሁሌም ቢሆን ይሄንን አስታውሱ። የወደፊታችሁ የተፈጠረው ዛሬ በምትለማመዷቸው ልማዶች ናቸው። ስለዚህ ዛሬ አንድ ልማድ ምረጡ፣ ከዚያ አሁኑኑ ጀምሩት። ስኬት የሚመጣው በአንድ ትንሽዬ እርምጃ ነው። የቪዲዮ ሐሳብ ይሄንን ይመስል ነበር። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ ባይ